ሰላም እንዴት ነሽ? እንዴት አላችሁ? እንኳን አደረሳችሁ። እንኳን አብሮ አደረሰን። ደህና ነሽ? እግዚአብሔር ይመስገን፣ ክብር ይስፋ ለመድኃኔዓለም። ይህን ምስክርነት ልሰጥ ነው ከፈቀዳችሁልኝ። ኧረ ይፈቀዳል። አመሰግናለሁ። በጣም እድለኛ ነኝ። በህማማት ውስጥ እግዚአብሔር ቢፈቅድ ስለ ክርስቶስ ብመሰክር ብዬ ተመኝቼ ነበረ። ዛሬ ደሜ ጋም ገብቼ መስክሬ ነበረ ጠዋትና ድጋሚ አንተ ጋር ሁለተኛ እድሉን አግኝቻለሁ። ስለረዳኝ እግዚአብሔርን አመሰግናለሁ። እኔ ያለሁት ዱባይ ነው ኤርሚ፣ እና በሚገርም ሁኔታ ያው ስደት ብዙ ጊዜ ከበጎ ነገሩ ክፉ ነገሩ እንደሚበዛ ይታወቃልና በጣም ትልቅ ቻሌንጅ ነው ያሳለፍኩት። ዘንድሮ 7ኛ ዓመቴ ነው ከመጣሁ ወደ ሀገር ቤት ሳልገባ ማለት ነውና 6 ዓመቱ ግን በሚገርም ሁኔታ መራራ ነበረ፣ እጅግ በጣም ማለት ነውና እግዚአብሔር ይመስገን። ያው እግዚአብሔር በረዳኝ መከራውን እንድሻገር ሆኛለሁ። አረብ ሀገር ሲመጣ ብዙ ጊዜ ያው በጎ ነገር አስበን ነው የምንመጣው። ክፉ ነገር እንዳለ ብንሰማም ግን ቤተሰብ እንለውጣለን፣ ራሳችን እንችላለን ምናምን ብለን ነው የምንመጣው። ግን እኔ ስመጣ 6 ዓመቱን በቃ በሚገርም ሁኔታ መብላት እስኪያቅተኝ ተበድሬ በጣም ብዙ ለማውራት እስኪ ከብድ ድረስ ተቸግሬያለሁ። ያ ነገር ለምን ሆነ ስል እኔ አላውቅም። ብቻ ግን አንድ ቤት ውስጥ ቢያንስ ወይ 15 ቀን እሰራለሁ፣ ከዛ ወጣለሁ፣ 3 ወር እቀመጣለሁ፣ ወይ ደግሞ 1 ወር እሰራለሁኝ፣ 3 ወር እቀመጣለሁ። እንደዛ እያልኩኝ 6 ዓመቱ ተዝረክርኮ አለቀ ማለት ነው። ያ ማለት የቤተሰብ ኃላፊነት አለ፣ የልጅ ኃላፊነት አለብኝ። በጣም ከባድ ነበርና እጅግ በጣም አዝን ነበር፣ አለቅስ ነበር። እግዚአብሔርን አምርሬ አልቅሼ እለምን ነበር። እማምላክ ወላዲት አምላክን ይሄ ነገር ምንድነው አግዥኝ እያልኳት በጣም እለምናት ነበርና እግዚአብሔር ይመስገን እንባዬን እግዚአብሔር ሰምቶ መጨረሻ ላይ ግን ምንድነው የወሰንኩት? ይሄ ነገር በቃ ማለት ከህይወት ቻሌንጅነት አልፎ በቃ አይምሮዬ ሁሉ ሊነካ አይነት ነገር ደረጃ ደረስኩ ማለት ነው። በዛ መሃል ላይ ግን በጣም እጸልያለሁ። በተቻለኝ አቅም የጸሎት ቦታ በጣም ችግር ነው፣ ግን እንደዛውም ሆኖ እታገል ነበር። እግዚአብሔርን በጸሎት እለምናለሁ እና ነገሩ እየመረረብኝ ሲመጣ ምን ማድረግ እንዳለብኝ ሳስብ ንስሐ ገብቼ እኔ ያሰብኩት ኢትዮጵያ ገብቼ በቃ ንስሐ እንደምገባ ነው ያለው። የአረብ ሀገር ስደት ምግብ በጣም አስቸጋሪ ነው ለመጾም እና ይሄን ነገር ምን ማድረግ አለብኝ የሚለው ሀገር ቤት ነበር ያሰብኩት። ግን እየመረረ በቃ ምን ልንገርክ፣ የመከራ ጥግ ምንድነው ቢባል እኔ መተረክ እችላለሁ። እዛ ደረጃ ስደርስ ግን በቃ ምንም መሸሸጊያ የለኝም፣ መውደቂያ የለኝም። መውደቂያም መሸሸጊያም አንዱና አንዱ እግዚአብሔር ብቻ ነበረ። ንስሐ ለመግባት ቄደር ለመጠመቅ ወሰንኩኝ። ምንም ቢቀር አልኩ በቃ ልሞትም ብችል ላብድም ብችል እኔ በቃ ንስሐ ገብቼ ክርስቶስን ስጋና ደም መቀበል አለብኝ ብዬ ወሰንኩ ማለት ነው። ከዛ በኋላ በቃ እዚሁ ሀገር ላይ ያለሁኝ በሚገርም ሁኔታ የመቁረቢያ ልብስ ብቻ የምገዛበት አይነት ብር ሜቢ በዚህ ሀገር 200 ድርሃም ነው የሚባለው፣ እሷ ብቻ እጄ ላይ ነበረች። ከዛ በቃ ያለኝ ውሳኔ ምንድነው እሷን ቀጥታ ልብሱን የምገዛበት አደረኩኝ። ከዛ በኋላ ግን የተወሰነ አንድ 700 ብር ምናምን ድርሃም ማለት ነው ተበደርኩኝ። ከዛ ያደረኩት ምንድነው ቄደር መጠመቅ ነበረብኝ፣ ቀኖና መውሰድ ነበረብኝ ምናምን አደረኩኝ። ከዛ እግዚአብሔር ይመስገን የክርስቶስን ስጋና ደም ተቀበልኩኝ ማለት ነው። ተቀብዬ አመት ከ6 ወር ማለት ያ አይምሮዬ ሊለውጠኝ ፈተናው ከመክበዱ የተነሳ
አይምሮ ሊነካ በደረሰበት ቦታ ላይ ወዲያው ነው መረጋጋት የጀመርኩት ማለት ነው። ለምን በቃ ተስፋዬ ምንድነው የሚሆነው? እግዚአብሔር ላይ ወድቅ ያለው እግዚአብሔርን አግኝቻለሁ፣ ንስሐ ገብቻለሁ፣ ከኃጢአት ነጽቻለሁ። አሁን ምንም ሊመጣ ይችላል፣ እግዚአብሔር ይመስገን፣ በቃ አልፈራም። እጅግ በጣም ተስፋዬ ከፍ አለ ማለት ነው። ምንም ባዶ ብሆን በቃ እኔ ከእግዚአብሔር ጋር ነኝ፣ እግዚአብሔር ከኔ ጋር ነው። በምድር ላይ ምንም ላይሳካልኝ ይችላል፣ ግን በቃ እጅግ በጣም ልነግርህ ከምችለው በላይ ለምን ከልጅነት የጀመሩ በሰንበት ትምህርት ቤት ስላደግኩኝ ከእግዚአብሔር ጋር ማጣቴ ነበር። እንደውም ዓለምንም ማጥቼ መንፈሳዊ ሕይወቴም ተበላሽቶብኝ እኔ አሁን በቃ ሞትኩኝ ነበረ። ትልቁም ባዶነት እየተሰማኝ ስቸገር ነበረው ከስራውን ባሻገር ማለት ነው። አሁን ላይ ግን በቃ ምንም ባይኖረኝ 6 ዓመት ሙሉ ሰርቼ በአካውንቴ ምንም ብር ሳይኖረኝ 1 ብር ነው የምነግርህ 6 ዓመት ሙሉ ሰርተ 1 ብር ማጣት ምን እንደሆነ ያው ተሰዶ ለሚያውቅ ነው የሚገባውና ቤተሰብ ይቆጥራል። 6 ዓመት እሷ ስንት ብር ሰርታለች ወር ደሞዟ እያለ ነው የሚደምረውና አንተ ከዛ ሁሉ ዜሮ ሆነ አንተንም የምታጣበት ነገር አለና እዛ ላይ ደርሼ በቃ አሁን ክርስቶስን ሳገኝ ግን እግዚአብሔርን ነው የምለ ሰላም የሚባለው ነገር በቃ ምን እንደሆነ እኔ ላወራ እችላለሁ። ከእግዚአብሔር ጋር ስትሆን ምን አይነት ሰላም እንደሚሰማ እጅግ ፍጹም በሆነ ነገር ነው የተረጋጋሁት። ከዛ እግዚአብሔር ይመስገን በጣም ኦርቶዶክሳውያን ምናልባት በስደት ላይ ያለ ሰው ሀገርም ውስጥ ያለ ሰው ተስፋ አጥቶ ባዶነት ተሰምቶት በጣም የሚረበሽ ሰው ለሱ ህይወት ይሆናል ብዬ ነው ይሄን ምስክርነት አንድም መስጠት የፈለኩበት ምክንያት ማለት ነው። ሁለትም ደግሞ የሕማማት መከራ ምንድነው ትርፉ? የክርስትና መከራ ምንድነው ትርፉ? ሕማማትን ስናስብ የክርስቶስን ስነ ስቅለት ስናስብ የዘላለም ህይወት፣ አዎ የዘላለም ህይወት ያሰጣል የክርስቶስ ስጋና ደም። ነገር ግን ለስጋዊ ህይወትስ ምን ትርጉም አለው? ኃጢአትን ከመደምሰስ ባሻገር ደግሞ የክርስቶስ ስጋና ደም ምን ይሰጣል የሚለውን ኦርቶዶክሳውያን ብዙ ጊዜ ወጣቶች በተለይ የመሸሽ የመፍራት ነገር ስላለ ያን ነገር ከኔ ህይወት እንዲማሩ ነው በዚህ ሳምንት እግዚአብሔር እድሉን ከሰጠኝ ለመመስከር የፈለኩትና ከዛ ምንድነው የሆነው? እኔ በጣም ተረጋጋሁኝ፣ መንፈሴ ተረጋጋ። ያደረኩት ምንድነው? ዓመት ከ6 ወር እንደ በፊቱ አልነበረም። በቃ ቢያንስ ነገሮች በጣም ተረጋጉ። 2 ወር መስራት ጀመርኩኝ፣ 4 ወር መስራት ጀመርኩኝ። እንደ በፊቱ አይደለም። በቃ ብር ማግኘት ጀመርኩ። በ7ኛ ዓመቴ ልብስ መግዛት ጀመርኩ ለራሴ ማለት ነው። በሚገርም ሁኔታ እኔ ለራሴ ብዬ ሾፕ ገብቼ ለራሴ ልብስ መግዛት ጀመርኩኝ። ይሄ ለኔ ትልቅ ለውጥ ነበረ እና ያንን አደረግኩኝ። ልክ ዓመት ከ6 ወር ስሞላ እግዚአብሔርን ነው የምልህ የሚገርም ስራ አገኘው ማለት ነው። የሚገርም ስራ ማለት እኔ በጣም 6 ዓመት ሙሉ ራናቢ ሆኜ ነበረ ስሰራ የነበረውና የገባሁበት ቤት 3 ወር ገና በመስራቴ ማለት ነው 3 ወር በመስራቴ በጣም ወደውኝ ማለት ነው። በፊት ለምን እንደሚጠሉኝ እኔ አላውቅም፣ ግን 3 ወር እንደሰራውኝ ሰዎቹ በጣም ወደውኝ ፓስፖርት 2000 ድርሃም ነው የገባው ማለት ነው። በአሁኑ ይቅርታ በይቅርታው ሰበብ ማለት ነውና 2000 ብር ሰጡኝ፣ 2000 ድርሃም ማለት ነው ሰጡኝ። ፓስፖርቴን አወጣሁኝ። ከዛ በራሴ ደግሞ በራሳቸው ስር እንኳን አይደለም ያደረጉኝ። በቃ አንቺ ብርና አንቺ ደስ ባልሽ ቦታ አሰርተሽ ወረቀትሽ መያዝ ትችያለሽ ብለው 8500 ድርሃም ሰጡኝ በድጋሚ ማለት ነው። ይሄ ሁሉ እንግዲህ ከደሞዜ ውጪ በሚደንቅ ሁኔታ እኔ በጣም ብዙ ጊዜ ደሞዝ ተነጥቄ አውቃለሁ። የወር ደሞዜን ተከልክዬ አውቃለሁ። እና ያ ሁሉ ሆኖ ግን 10500 ድርሃም ካሽ በእጃቸው ሰጥተውኝ 1-2 ብለው ሰጥተውኝ ወረቀቴን አሰርተው ዱባይ ያሉ ሰዎች ወይ አይ ሰው እያለፈ ስለሆነ እንትን እንዳይገባ ብዬ ነው። ቀጥይ። ኦኬ። ከዛ እዚህ ሀገር የሚገርምክ 1500 ድርሃም ደሞዝ ከተከፈለ በቃ በቂ ነው ማለት ልኩም ነው ተብሎ ነው እንደ ኖርማል የሚታየውም 1500 ነው።
ሜቢ እግዚአብሔር ያደለ 2000 ብር ይቀጠራል ማለት ነው በቅጥር ሂሳብ። እዚህ ዱባይ ላይ ያሉ ልጆች ያውቃሉና እኔ ግን 2500 ብር ተቀጥሬ ወደ 10,000 ከምናምን ብር ካሽ ተሰጥቶ ወረቀቴን አሰርቼ የጸሎት ቦታ ያጣሁት ልጅ በቃ በሚገርም ሁኔታ የሚያምር የጸሎት ቦታ አለኝ በዚህ ሰዓት ማለት ነውና እግዚአብሔርን እያመሰገንኩኝ የክርስቶስን ስጋና ደም ተቀብዬ የእውነቴን ነው ምልክ በቃ የክርስቶስ ስጋና ደም የዘላለም ህይወት ያሰጣል። በ80 ቀን የተቀበልኩት የዘላለም ህይወት ያሰጣል፣ የኃጢአት ስርየት ይሰጣል። በሚገርም ሁኔታ ደግሞ ግን በደከምክበት ሰዓት ኃይል ይሆንካል፣ በወደክበት ሰዓት ያነሳሃል፣ በቆሸሽበት ሰዓት ተስፋ በሌለ ሰዓት ተስፋ ይሰጣል፣ ሰው በሌለበት ሰዓት ሰው ይሰጣል። እራሱ በጸጋ የራሱን የሆነ ሰዎች እንዲያግዙ ያደርጋል። እኔ ከዛ ሁሉ ጨለማ ውስጥ አውጥቶ መልካም ቦታ አምጥቶ አስቀምጦ 1 ብር ከሌላት ውስጥ አውጥቶ ለሰው ብር መስጠት እስክችል ድረስ ለተቸገሩት እስክረዳ እስክችል ድረስ እኔ ተስፋ የሌላት ተስፋ ቆርጬ በቃ ሞትን በተመለከትኩበት ሰዓት ግን ተስፋ አድርጌ መኖርን ከእንደገና እንድመኝ ብር እንድቆጥር ነገ ቤት ሊኖረኝ ይገባል፣ ነገ እንደዚህ አይነት ተስፋ ሊኖረኝ ይገባል ብዬ እንዳስብ ግን ያደረገኝ በክርስቶስ ስጋና ደም ተጠግቼ ራሴን ለእግዚአብሔር አስገዝቼ በስርዓተ ቤተክርስቲያን ለመኖር ማሰቤ ትልቅ ህይወትን የሰጠኝ ትልቅ ህይወት ማለት ነው። እና የክርስቶስ ህማም መጠቀም አለብን ባይ ነኝ ኦርቶዶክሳውያን ማለት ነው። ብዙ ጊዜ ወጣትነትን ልክ እንደ ብዙ ጊዜ መሸሽን ነው። በቃ ብዙ ጊዜ ኢትዮጵያ ውስጥ በተለምዶ የምናደርገው ነገር ምንድነው? ሰው በስተርጅና ነው የክርስቶስን ስጋና ደም ተቀብሎ መኖር የሚፈልገው። በወጣትነት ልሳሳት እችላለሁ፣ ኃጢአት ልሰራ እችላለሁ፣ እኔ ለክርስቶስ ስጋና ደም አልገባም እያለን የምንል ማለት ነው። እና የኔ ህይወት ተገብቼው አይደለም፣ ግን ለወደቀ መነሻ፣ ተስፋ ላጣ ተስፋው፣ በረከት ላጣ በረከት፣ ኃይል ላጣ ኃይል ሆኖ ብዙ የህይወት ስንቅም ጭምር ስለሚሰጥ ክርስቶስ አምላኬ መድኃኒቴ ለኔ ይሄን ነገር አድርጎልኛል። አምላክ ወላዲተ አምላክ ደግሞ በጸጋዋ በምልጃዋ በበረከቷ እንባዬን አብሳ ወደዚህም እንድጠጋ የድንግል ማርያም ምልጃ አለበት እና ይሄንን አድርጎልኛል መድኃኔዓለም ኢየሱስ ክርስቶስ። ወደዚህ ህይወት ተጠግቼ ድንቅን ያደረገልኝ እግዚአብሔርና እግዚአብሔር ራሱ የለኝም በቃ እኔ ብቸኛ ነኝ ብዬ ተስፋ በቆረጥኩበት ሰዓት ነው እግዚአብሔር ኖሮኝ ህይወቴን ታሪኬን ቀይሮ ከሰው የቀላቀለኝና በእውነት ኦርቶዶክሳውያን ይሄን ላደረገልኝ እግዚአብሔር ክብር ምስጋና ስጡልኝ። እግዚአብሔር ይመስገን። እና ሁላችሁም ከዚህ ህይወት ተካፍላችሁ የጨነቃችሁ ከጭንቀታችሁ እንድትወጡ ያዘናችሁ ለሐዘናችሁ መጽናኛ የሚሆነው በሱ ጥላ ስር ስንወድቅ ብቻ ነውና ክብር ምስጋና ለመድኃኔዓለም ይሁን እላሉት። ኤርሚዬ በጣም አመሰግናለሁ፣ ክበርልኝ። እውነቴን ነው የምልህ፣ ሁሌ ብናገር ደስ ይለኛል ይሄን ነገርና ቴንኪዩ በጣም ኦብቪየስሊ በጣም ጌታ ኢየሱስ ስሙ ይክበር ሁልጊዜም ቢሆን። ጌታ ኢየሱስ ዝም ብሎ አይደለም የሆነ ነገር አድርጎ የሚለው። አሚን ሰዎች ብዙ ሰዎች እንደ ስርዓት ጥምቀትንም ለምሳሌ እንደ ስርዓት ያስባሉ። ስጋና ደሙንም የሆነ ስርዓት መፈጸም የሚመስላቸው ሰዎች አሉና በኦርቶዶክስም ሆኖ የሆነ ግብት ብሎ የሆነ ላያችን ላይ ለውጥ የሚያመጣ ሳይሆን በቃ አርጉ ስለተባለን እናደርጋለን። እሱ አላረጋ እንደዛ አይነት ነገር የሚመስላቸው ነገር አለ። ያ ጌታ በጌታ ኢየሱስ ክርስቶስ ትእዛዙን በመፈጸም በኩል የምናገኘው መለኮታዊ ኃይል ነው። በቃ ስጋና ደሙ እኮ ዝም ብሎ ተራ ነገር አይደለም። ዝም ብሎም አክቹአሊ የዘላለም ህይወት ይሰጣል ሲባል ሪልም ይሰጣል ማለት የእውነትም ይሰጣል ማለት አው ይሰጣል የሚለው በሏል፣ ግን እንደዛ ይሰጣል ነው። ሲሰጥ ደግሞ እንዴት ነው? ለምሳሌ ምን ይላል? አንደኛ ቆሮንቶስ ምዕራፍ 10 ላይ የምንባርከው ያ የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለም ይላል።
የክርስቶስ ደም ከሆነ ጽዋ ጋር እንዴት ነው ህብረት የሚኖረው? የክርስቶስ ደም የአምላካችን የክርስቶስ በመስቀል ላይ የተሰቀለው የእሱ ደም ከሆነ ጽዋ ጋር ሊያብር ማለት ነው፣ ሊተባበር። አዎ ጽዋው ጽዋ ሆኖ ደሙም ደም ሆኖ ከዛ እርስ በርስ ሊተባበሩ ማለት ነው። አይሆንም እንደዛ። እኩል ማድረግ ሚዛን ላይ ማስቀመጥ ማለት ነው። እንደዛ ትብብር ከተባለ እንግዲያውስ ያ ጽዋ ምን ሆኗል ማለት ነው? ኦሬዲ ጽዋነቱ ቀርቷል ማለት ነው። ከክርስቶስ ደም ጋር ምን ካለው ህብረት ካለው የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለም። ምን አንድ እንጀራ ስለሆነ ይላል። አንድ እንጀራ ነው። እኛ ብዙዎች ስንሆን አንድ ስጋ ነን። እኛ ደግሞ ብዙዎች ነን፣ አንድ ስጋ ነን። ሁላችን ያን አንዱን እንጀራ እንካፈላለን። አይ ክርስቲያንና ክርስቲያንን ራሱ የሚያተሳስረው አንድ የሚያደርገው ምንድነው? ይሄ ስጋና ደሙ ነው። ክርስትና አንዱን ክርስቲያን ከቅዱሳን ጋር ህብረት እነዚህ ለምን መሰለሽ? ቅዱሳን ሁሉ እመቤታችንን ጨምሮ ቅዱሳንን እኮ ከዚህ ስጋ ይካፈላሉ። ከዚህ ስጋ ሲካፈሉ ያንን ስጋ ስንበላ ምንድነው የሚያደርገን? ተመሳሳይ ያደርገናል፣ ያቀርበናል፣ አንድ ያደርገናል። ከቅዱሳኑ ጋር ያለንን ህብረት ምን ያደርገዋል? አይሽ ይገናኛል ማለት ነው። ከማጋ ከቅዱሳኑ ጋር የነሱ ጸሎት ምን ያደርጋል? በጸሎት ሰማይ ይከፍታሉ፣ በጸሎት ሰማይ ይዘጋሉ። ያዕቆብ መልእክት እንደዛ አይደለም የሚለው? የጻድቅ ሰው ጸሎት በሥራው እጅግ ኃይል ታደርጋለች ብሎ ኤልያስን ጠርቶ በጸሎት ሰማይ እንደዘጋ በጸሎት ሰማይ እንደከፈተ የቅዱሳኑ ኃይል ምን ያህል ነው? በሰማይ ሆኖ ወደ ምድር ያያል። አብርሃም ሙሴን ያያል። ከስንት ጊዜ በኋላ ማለት ነው፣ ከሞተ በኋላ በምድር ላይ ሆኖ በሰማይ ያለውን በምድር ያለውን ከምድርም በታች ውሃ ውስጥ ያለውን ያይ ነበር ቅዱስ ዮሐንስ። ስለዚህ ከነዚህ ጋር ነው ህብረት እንድንፈጠር የሚያደርገን ይሄ ስጋና ደም ህብረታችን። ዝም ብሎ ከስጋና ከነዚህ አይደለም። ይህ ስጋ ግን ስጋ ይሄኛው ዝም ብሎ ስጋ ሳይሆን ያ መለኮት የራሱ ያደረገውን ስጋ ስንወስድ ምን ያደርገናል? ህብረታችን ከቅዱሳኑ ጋር ነው። ስለዚህ በዚህ ህብረት ውስጥ ደግሞ ጸሎታችን ምን ይሆናል? ኃይል ይኖረዋል። እምነታችን ምን ያደርጋል? እምነት ከራስ ነው እንዴ? እምነት ዝም ብሎ አንቺ ክሬት የምታደርጊው ነገር ነው እንዴ? ለእግዚአብሔርን ስትቀበይ ምን የምታደርጊው ነው? እግዚአብሔር ደግሞ የሚያሳድግልሽ ነው። ከእግዚአብሔር የሚሆን ስትቀበዩ ከፍ የሚያደርግሽ ነው እንጂ ሁሉም ዝም ብሎ በራሱ ዝም ብሎ በመፈለግ ብቻ ቢሆን ሁላችን ተራራ ባራራጥም ነበር ቀኑ ሙሉ። ለምን ትንሿ እምነት ራሱ ተራራ ተፈልሳለች ብሎ ተናገረ። ስለዚህ ይህ ክርስቶስ ስጋና ደም ኃይል ያለው በእውነት እና እግዚአብሔር እስኪ ጸልይልኝ እሺ ለኔ እስኪ ይዛኔ ፕሊዝ እሺ። አዎ ማለት የሚገርም ኤርሚ ብዙ ጊዜ ለፕሮቴስታንት መጽሐፍ ቅዱስ ገልጠ ስለ ክርስቶስ ስጋና ደም ሲነገራቸው እነሱ ባለመረዳታቸው አልደነቅም። በጣም የሚገርም ማለት ነው። ለምን እነሱ ማንም ቢረዳ እኛም ልንረዳቸው ነው። ያልቀመሰ ሰው በጣም ያን እሱን ነው ልል ነው ኤርሚ፣ ወደዛ እየሄድኩልህ ነው። የሚገርምህ እነሱ በቃ በጣም መጽሐፍ ቅዱስንም አልተቀበሉትም ሲጀመር። እንኳን አይደለም ሚስጥር ሊቀበሉ ቀርቶ መጽሐፍ ቅዱስን መቀበል ይጠይቃል። ግን እኛ ኦርቶዶክሳውያን ደግሞ መጽሐፍ ቅዱስን ተቀብለን በስጋው ደግሞ ታትመን በጥምቀት ከብረን በሜሮን ከብረን ያለን እንኳን ኦርቶዶክሳውያን እውነት የክርስቶስ ስጋና ደም የዘላለም ሕይወት መስጠቱን እኛ ኦርቶዶክሳውያን እናምናለን ወይ? በህይወታችን ውስጥ ለውጥ የሚሰጠን ነገር ነው ወይ? አማናዊ የክርስቶስ ስጋና ደም ነው ወይ ብለን እናውቃለን ወይ? ለምን ያንን ምስጢር አምነን በህይወት ከኖር ነው በእውቀትም ጭምር አምነን ከተቀበል ነው የኛ ህይወት ይኖራል። ለሌሎች ተግባራዊ ሃይማኖታችንን ራሱ በስራ የምንገልጥበት ህይወት ይሆናል። ለምን ሰዎች ከኔ እንዲማሩ ፈልጋለሁ። እኔ ጻድቅ ስለሆንኩ አይደለም። እኔ ከሰው የተለየው የጽድቅ ስለሰራሁኝ አይደለም። በበደል ያለሁኝ የደከምኩኝ በሰይጣን ፈተና የጎሰቆልኩ ሴት ነበርኩ። ለኔ ግን ኃይል የሰጠኝ የክርስቶስ ስጋና ደም ነው። ለምን ምንም ሊያነሳኝ አልቻለም። በእውቀት ከሆነ እውቀት ነበረኝ፣ ገብቶካል። በችሎታ ከሆነ ችሎታ ነበረኝ። የቋንቋ ችግር የለኝም። ምንም ነገር የመስራት በምንም አይነት ሳይድ ገብቼ መስራት ጉልበቱም እውቀቱም ነበረኝ፣ እግዚአብሔር ይመስገን። ያ ግን ለኔ ኃይል ሊሰጠኝ አልቻለም። ተረዳ።
ፐርሰናሊም ይሄ ዝም ብሎ የዓለም ዕውቀትም የሚባለው ደረጃ እግዚአብሔር ይመስገን ሀገሬ ላይ እኔ በነርሲንግ የምሰራ ሴት ነበርኩ። ገብቶካል? አንዲት ነርስ አረብ ሀገር ሄዳ እንኳን አይደለም እዚህ ከነሱ ጋር መስራት አይደለም ሳይኮሎጂ ሰዎች ሲያማቸው ፊል አድርጌ ተረድቼ ሰዎችን ትሪት ማደርግ ሰው ነበርኩ። ገብቶካል? ያ ሁሉ ግን አልሰራም። በቃ ያ ሁሉ ባዶ ነው የሆነው። ያ ሁሉ ከንቱ ነው የሆነው። የዓለማዊ ዕውቀት የራሱ ከንቱ ነው የሆነው። ያንን ግን ኃይል የሰጠው ሞገስ የሰጠው በረከት የሰጠው ግን ማን ነው ሲባል አምላካችን መድኃኒታችን ኢየሱስ ክርስቶስ ባፈሰሰልን ደሙ በቆረሰልን ስጋው ግን ነገሮች ሁሉ ተስተካክሎ ክብርን ያገኘሁት። አንዳንድ ጊዜ ምንድነው ሳያዩ የሚያምኑ ብፁዓን ናቸው ይባላል። እኔ በመከራዬ ግን በቃ እግዚአብሔር እኔን አይፈልገኝም ብዬ ተስፋ በቆረጥኩበት ሰዓት ግን እግዚአብሔር ምንድን ያደረገኝ ልክ እንደ ቶማስ ጎኑን ዳሶ ክርስቶስ እንደሆነ ዳሶ እንዳመነው እኔ በህይወቴ ላይ ክርስቶስ ለውጥን ሲሰጠኝ ሲያከብረኝ ሲያበረታኝ ተስፋን ሲሰጠኝ ዳሶ እንዳመነው ነው የሆንኩት በሚገርም ሁኔታ ማለት ነው። እና እኛ ኦርቶዶክሳውያን ራሳችን እውነትም እንደምታየው ወጣቱ ስታይ በጣም የጎሰቆለ አለ፣ ተስፋ የቆረጠ አለ፣ በሩ ተስፋው ጨላልሞ ድካም የበዛበት ወጣት ነው ያለው በአብዛኛው የምናየው ማለት ነው። ያ ግን በምንድነው የሚስተካከለው? ንስሐ ገብተን ስርዓተ ቤተክርስቲያንን ጠብቀን በህይወት በቤቱ ስንከብር እሱ ደግሞ ያከብረናል። ያንን ማየት አለብን። እኛም ፋሲካችን ምንድነው? አሁን እኛ ፋሲካ እናከብራለን። ፋሲካ ማለት ለሊት ተነስተን ቅዳሴ ያስቀድሰን 9 ሰዓት ላይ ዶሮ ስጋ መብላት አይደለም የኛ ፋሲካ። የኛ ትልቁ ፋሲካችን ትክክለኛው ፋሲካ ነው። ያ ፋሲካ ደግሞ ምንድነው ትክክለኛው? ንስሐ ገብተን የክርስቶስን ስጋና ደም ከቤተ መቅደስ ተቀብለን ልክ የክርስቶስን መከራችን 5ቷን ቀን የምናስባትን መከራ ድል የምናደርግበት አዝነን ከሐዘናችን ደስታ ወደ ፋሲካው የምንጠጋው የክርስቶስን ስጋና ደም በመቀበል ነው። ያንን ካላደረግን ክርስቲያን ፋሲካ የለውም። በቃ ከክርስቶስ ስጋና ደም ውጪ ክርስቲያን ፋሲካ የለውም። ያ ማለት ደግሞ ትክክለኛው ፋሲካ ነው የሚሆነው። በቃ ትንሳኤያችን የትንሳኤ በኩር የሆነውን ክርስቶስ የቆረሰልንን ስጋ ያፈሰሰልን ደም በልተን ስንጠጣ የምንለብሰው ኃይል በራሱ እንኳን አይደለም ለህይወት ለስጋችን ለዚህ በመድር ላይ ለሚንቀሳቀሰው በዚህ ስጋችን ውስጥ ደግሞ ህይወት የሚባል ነገር አለ። ትዳር ይኖራል፣ ትምህርት ይኖራል፣ ስራ ይኖራል፣ ማህበራዊ ህይወት ይኖራል፣ ቤተሰባዊነት ራሱ እናት አባትን ራሱ አክብረ ለመኖር ጎረቤትክን አክብረ ለመኖር ከጓደኛ ጋር በሰላም ለመኖር መልካም የሆነውን ትምህርት እንኳን ተምረ በህይወት ደስተኛ ለመሆን ክርስቶስ የሌለበት ህይወት ባዶ ነው። በቃ እኔ ምስክር ነኝ። በቃ እኔ በጣም ምስክር ነኝ። ድል ያደረኩት ግን የምሬን ነው የምልህ በእርግጠኝነትም ነገር ወደ ክርስቶስ ባልጠጋ ኖሮ በዚህ ሰዓት ላይ አይምሮ ይለቆ እኔ መንግስት ወዲያው ወደ ሀገሬ ይለቀኛል። ቤተሰብም ሳያገኘኝ ያው የኢትዮጵያ ጎዳና ውስጥ ካሉት እህት ወንድሞቼ ከነሱ መካከል አንዷ ነበርኩ ማለት ነው። ብዙም የሆኑ ስላሉ ነው የምነግርህ። በጣም ብዙ ሴቶች እህቶቼ አብደው ከዚህ ተጠርዘው ጎዳና ላይ ቤተሰብ ሳያገኛቸው ኢትዮጵያ ውስጥ የሚንገላቱ ብዙ እህቶች አሉ አብደው ማለት ነው። በሚሰሩበት ቢጃማ ተልከው ሄደው እዛ ያበዱ ልጆች በጣም ብዙ አሉ ቤተሰብ ያላገኛቸው። ግን እኔም ወደዛው ተጠግቼ ነበረ። ግን ከዛ ጉድ ያወጣኝ ማን ነው? የሚጠብቅ የማይተኛው የማያንቀላፋው አምላኬ ኢየሱስ ክርስቶስ። በቃ ተጠለልኩበት። በቃ እኔ እናንተ ሸክማችሁ የከበደ ኑ ወደኔ ብሎ ያለውን እኔ በጣም እሱን ቃል እንትን ነበረ በጸሎት ይመስለኝ ነበር። አባቴ ሆይ እኔ ሸክሜ ከብዶኛል አሳርፈኝ ብዬ ሁል ጊዜ ያችን ቃል እያነሳሁኝ እለምነው ነበር መድኃኔዓለም። ግን ያ ቃሉን ብቻ መለመን አይደለም፣ በህይወት ስትጠጋው ግን ትክክለኛ ቀንበሩም ቀሊል ሸክሙም ቀሊል ቀንበሩም ልዝብ የሆነ አምላክ ሸክሜን ተሸክሞልኝ የእውነቴን ነው የምነግርህ አሳርፎኛል። እና እኔን ያሳርፈ እግዚአብሔር ሁላችንንም ሀገራችንንም ያሳርፍልን። ሁላችንም ወጣቶች ሳትፈሩ የእውነት ነው የምላችሁ ወደ ክርስቶስ ስጋና ደም ቀርበን
በቃ እግዚአብሔር ከሚደሰትበት አንዱ ነገር በክብር በሰማይ ሆኖ መኖሩ ብቻ አይደለም እግዚአብሔርን የሚያስደስተው፣ እኛ በሱ ክብር ውስጥ ማለፋችን በራሱ እግዚአብሔር ይደሰታል። በቃ እኛ በሱ ክብር ውስጥ ማለፋችን እና እግዚአብሔርን ማክበር የሚፈልግ ሰው ካለ ወደ ክርስቶስ ቢጠጋ ይጠቀማል። እኔን የረዳኝ እግዚአብሔር ሁሉንም ይረዳል እና ወደዛ ህብረት እንድንሄድ ነው። አመሰግናለሁ። አበዛሁኝ። ቴንኪው። በጣም ክበሩልኝ። በጣም ብዙ ሰዎች እኔም ጨምሮ በጣም ተመሬበታለሁ በእውነት እግዚአብሔር በሚያውቀው እና በጣም አመሰግናለሁ። እህታችን እንኳን ጌታ ኢየሱስ ረዳሽ፣ እንኳን እግዚአብሔር ረዳሽ። አሜን አሜን አሜን። ቴንኪው። በጣም እድለኛ ነሽ። እግዚአብሔር እውነት ነው። እግዚአብሔር ይመስገን። እውነት ነው። እግዚአብሔር ይመስገን። ቴንኪው። እግዚአብሔር ያስበን። መልካም አዳር። አመሰግናለሁ። ሰላም ሁኑልኝ። ቻው። ምንድን ነው አንተ ደግሞ በፊት ስለ ጌታ እየተወራ አሁን ዋና ያራዳ ልጅ እንዴት ነሽ ብራዘር? ዋና ማይ ብራዘር ተረት ያወራብኛል። አንዱ መጥቶ ከታች እርምጃ ልውሰድበት ነው። እሺ እንዴት ናችሁ? ዋና ማይ ብራዘር ገርማል እኮ ጉድ እኮ ነው። ተአምር ነው በእውነት። እግዚአብሔር ወይ ተአምር